ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁና በተማስፋናት አምሩግራን ባለንበት ሰዓት አቆጣጠር የዛሬ የካቲት 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ዲፕሎማሲ፣ የሰማይ መብት ተሟጋቹ ጥሪ፣ ትግራይና የወጣቶች ሽሽት፣ በሸዋ የተፈጸመው ጥቃት፣ የወላይታው የጤና ቀውስ፣ የኢትዮ ኤርትራ ውጥረት፣ ታሪካዊ የተባለው ውሳኔና ፕሬዚዳንት ዶናልድ ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩ ነው። የአማራ ፋኖ ብሔራዊ ንቅናቄ አድማሱን እያሰፋ ነው። ከጉሙዝ ሕዝብ ዴሞክራሲያዊ ድርጅት አመራሮች ጋር በጋራ ህዝባዊ ስብሰባ መምራቱን አስታወቀ። የህዝቡን አብሮነት ለማጠናከር የተወሰደ እርምጃ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ሕዝብ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ከጉሙዝ ሕዝብ ዴሞክራሲያዊ ድርጅት አመራሮች ጋር ህዝባዊ ውይይቶች ማካሄዱን ዛሬ የካቲት 13 ቀን 2018 ይፋ ባደረገው መረጃ አስታውቋል። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ መሆኑን ያስታወሰው መረጃ በውይይቱ ላይ አማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በዚህ ውይይት ላይ መነሳቱን ተገልጿል። በውይይት መድረኩ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየታቸውን መስጠታቸውን ገልጸዋል። በሁለቱ ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነ የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብን ጨምሮ በአካባቢ የሚኖረው ህዝብ በአብሮነት የጋራ የመኖር እሴቱን ማስቀጠል ይገባል በማለት በውይይቱ ላይ መግባባት ላይ የተደረሰበትን አጀንዳ መረጃ ይፋ አድርገዋል። በውይይቱ ላይ የተገኙት የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየውን ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ማለታቸውንም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዛሬ የካቲት 13 ቀን 2018 ባወጣው በዚሁ መረጃ ገልጾ ውይይቱን በጋራ የመሩት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እና የጉሙዝ ህዝብ ዴሞክራሲያዊ ድርጅት አመራሮች ለህዝቦች አንድነት በጋራ እንደሚሰሩ መጥቀሳቸውን በየትኛውም ቦታ ተዘዋውሮ ስለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውንም ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት ማንሳታቸውም ተገልጿል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበራዊ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ ሲል የአማራ ፋኖ ብሔራዊ ንቅናቄ ዛሬ ይፋ ባደረገው በዚሁ መረጃ አስታውቋል። በቅርቡ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ከጉሙዝ ዴሞክራሲያዊ ድርጅት አመራሮች ጋር ውይይት አድርጎ እንደነበር አይዘነጋም። ይህ በእንዲህ እንዳለ በቤንሻንጉል ክልል መተከልን ጨምሮ በተለያዩ አካባቢዎች የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ሲደረግ የቆየ ሲሆን በቅርቡ አርበኛ ዘመነ ካሴ ከጉሙዝ ህዝብ ዴሞክራሲያዊ ድርጅት አመራሮች ጋር ውይይት ካደረገ በኋላ ታግተው የነበሩ 10 ሴቶችን በማስለቀቅ ወደ ቤተሰቦቻቸው እንደሚሸኙ ይፋ ማድረጉ አይዘነጋም። በቤንሻንጉል በተደጋጋሚ በአማራ ብሔር ተወላጆች ላይ ይፈጸም በነበረው ጥቃት በተለይም በ2013 ዓ.ም አብይ አህመድ በስፍራው ተገኝቶ ውይይት ባደረገ ማግስት የአማራ ብሔር ተወላጆች ላይ ያነጣጠረ ጅምላ ጭፍጨፋ ተደርጎ ከ207 በላይ የሚሆኑ የአማራ ብሔር ተወላጆች አስከሬን በግሬደር በተቆፈረ ጉድጓድ እንደ ቆሻሻ ታፍሰው መደፋታቸው በጊዜው ሰፊ ተቃውሞ ሲያስከትል እንደነበር አይዘነጋም። ጥቃቱ የኦሮሞ ብልጽግና ፓርቲ አካባቢውን በስፋት ለመቆጣጠር የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ እንዲፈጸም በአብይ አህመድ ታቅዶ የተፈጸመ ድርጊትና ስብሰባ አድርጎ በመጣ ማግስት የተፈጸመው ድርጊት የአገዛዙን ጸረ አማራ እንቅስቃሴና በስብሰባው ላይም ጥላቻ ሲቀሰቅስ የነበረበትን ሁኔታ የሚያስታውሱ ወገኖች በጊዜው ሰፊ ተቃውሞ ማቅረባቸው አይዘነጋም። የኢትዮጵያ የሰብአዊ መብትም ጉባኤ ወይም ኢሰመጎም በደቡብ ኢትዮጵያና በአማራ ክልሎች በሰላማዊ ዜጎች ላይ በተፈጸሙ የሰብአዊ መብት ጥሰቶች ዙሪያም የፌዴራል መንግስቱም ተገቢውን ትኩረትም እንዲያደርግ ጉዳዩም በገለልተኛ ወገን እንዲጣራም ተጠያቂዎችም ለፍርድ እንዲቀርቡ ሲል ጥሪ አቀረበ። ጉባኤው ባወጣው መግለጫ በደቡብ ኢትዮጵያና በአማራ ክልሎችም ሰላማዊ ዜጎች መገደላቸውን፣ በኃይል ከቀያቸው መፈናቀላቸውን፣ የጾታም ትንኮሳዎች እንደሚደርሱባቸውና ከደህንነትም ጋር በተያያዘ የተለያዩ ጉዳቶች እንደደረሱ
እንደደረሱባቸው የሚያመላክቱ መረጃዎች በመኖራቸው የፌዴራል መንግስቱ በተሰጠው ኃላፊነት የዜጎችን መብትን ደህንነትን ሊታደግ ይገባልም ብሏል። በደቡብ ኢትዮጵያ የሚኖሩ የዘያሴ ማህበረሰብ የልዩ ወረዳ የመሆን ጥያቄ ማቅረባቸውን ተከትሎ ሰላማዊ ዜጎች መሞታቸውን፣ ጉዳት መድረሱን፣ የንብረት ውድመት መከሰቱን የገለጸው ኢሰመጎ ባለፈው ግንቦት ወይም ፈረንጆቹ ሜይ 12 2025 እና ጥቅምት ወይም ኦክቶበር 9 2025 5 የኢዜማ ፓርቲ አባላት በጋሞ ዞን በፖሊስ የመታሰራቸውን ጉዳይ ብቻም ሳይሆን የታሳሪዎቹ አሁናዊ መረጃም አለመኖሩ፣ ባለፈው ጥር 2026 በጋሞ ዞን ውስጥ 4 አርሶ አደሮች በአካባቢው በፖሊስ ኃይሎች መገደላቸውን በሰነድ የተያዙ መረጃዎችም እንዳሉትም ኢሰመጎም ገልጿል። ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 17 እና የካቲት ወይም ፌብሩዋሪ 19 2026 በአርባ ምንጭ ዙሪያ ወረዳ ውስጥ ቁጥራቸው ለጊዜ ያልተገለጸ ሰዎች መገደላቸውን፣ ንብረት መውደሙን፣ በርካታዎች መፈናቀላቸውን የሰብአዊ መብት ጉባኤው በመግለጫው ላይ ያካተተም ሲሆን በተመሳይ የሰብአዊ መብት ጥሰት መረጃ በአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ጦርነት ምክንያት በሚተኮሱ ጥይቶች የተነሳ ሲቪሊያኖች የጉዳትም ሰለባ መሆናቸውን የገለጸው ኢሰመጎ ባለፈው የካቲት 3 በደቡብ ወሎ ዞን ጋሌ ወግዲ ወረዳ ውስጥ በተካሄደ ውጊያ አንዲት ውሃም ቀርታ ወደ ቤቷ ትመለስ የነበረች እህትም ተመታ መክሶሏን፣ በመንግስት ታጣቂዎች በተተኮሰም ከባድ የጦር መሳሪያ ቁጥራቸው ለጊዜው ያልታወቀም ሴቶችና አዛውንቶችን ጨምሮ በርካታ ነዋሪዎች መገደላቸውን፣ መክሶላቸውን፣ ቤት ንብረታቸው መውደሙንም ገልጿል። ይህንን ተከትሎ አግባብነት ያላቸው ባለስልጣናት ትክክለኛና ገለልተኛ የሆነ ማጣራት እንዲያደርጉ፣ ተጠያቂዎችም ለፍርድ እንዲቀርቡ፣ የሲቪሊያኖች መብትም እንዲጠበቅም ሲል የኢትዮጵያ የሰብአዊ መብት ጉባኤ ኢሰመጎም ስጋት አዘል ጥሪውን አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ፋሽስቱ አገዛዝ ብልጽግና በአውደ ውጊያ አልሳካለት ሲል ጦር መሳሪያ ያልታጠቁ ንጹሐኖችን ኢላማ ያደረገ ከባድ መሳሪያ ድብደባ እየፈጸመ ነው ማለት ድርጊቱን አውግዘዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 13 ቀን 2018 ይፋ እንዳደረገው የፋሽስቱ አገዛዝ ብልጽግና ሰራዊት ደቡብ ወሎ ዞን መቅደላ ወረዳ 08 ቀበሌ ልዩ ስሙ ጣምሬ የተባለ ቦታ ላይ ተደጋጋሚ የመድፍ ሞርተር 125 ሚሜ ድብደባ በመፈጸም ሕይወትና በንብረት ላይ ጉዳት ማድረሱን አስታውቋል። በዚህ በተጠቀሰ የመቅደላ ወረዳ በተንቀሳቃሽ ምስል ጭምር ይፋ እንደሆነው ህዝብ ብዛት ወደሚኖርበት ቀበሌ ከባድ መሳሪያ በማስወንጨፍ ጉዳት ማድረሱንም አስታውቋል። በዚህም ፋሽስቱ አገዛዝ የአብይ አህመድ ብልጽግና ሰራዊት በአውደ ውጊያ የፋኖን ክንድ መቋቋም ሲያቅተው የከባድ መሳሪያ ሽፋንና ድጋፍ በሚያገኝበት ሁኔታ በአስተኳሹ በኩል ወደ ገጠር መንደሮችና ታዳጊ የገጠር ከተሞች ጭምር በተደጋጋሚ በማስወንጨፍ ሰላማዊ ሰዎችን የጥቃት ኢላማ አድርጓል ሲል ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። በዚህ ጥቃት የንጹሐኖችን ህይወት በጅምላ እየቀጠፈና አካል እያጎደለ እንስሳቶችንም እያስጨፈጨፈ ቤትና ንብረት እያወደመ ይገኛል በማለት ድርጊቱን አውግዟል። ይህንኑ ጥቃት አስታኮ ከአገዛዙ ጋር በመሰለፍ የአማራ ህዝብን የሚያስጨፈጭፍ ሁሉ የዚህ ድርጊት ተጠያቂ መሆኑን የንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ጥቃቱን አስታኮ አስተያየቱን አስፍሯል። የአብይ አህመድ አገዛዝ አብረው ልትቆም የምትችልበትን ምድራዊም ሰማያዊ ምክንያቶች ቅርጥፍ አድርጎ የጨረሰ ነው። ከዚህ አገዛዝ ጎን በመቆም የሚድን ሀገርም ሆነ ህዝብ የለም። ለአብይ አህመድ ስልጣን ሚሊዮኖች በቀያቸው እየረገፉ ነው። ሚሊዮኖች ማህበራዊና ኢኮኖሚያዊ ቀውሶችን እያስተናገዱ ነው። ከዚህ አገዛዝ ፍርፋሪ የሚለቅም ሁሉ የሚመገበው የንጹሐን ስጋ ነው። የሚጠጣው የንጹሐን ሰዎችን ደም ነው። በኢትዮጵያ የእርስ በርስ ጦርነት ታሪክ ውስጥ የሲቪሊያንን መኖሪያ መንደሮች በዚህ መጠንና ጥልቀት ልክ ሲያወድሙ ከብዙ ዓመታት በኋላ የአብይ አህመድ ዘመን የመጀመሪያው ነው በማለት በደቡብ ወሎ መቅደላ ወረዳ ቀበሌ 08 የገጠር መንደሮች በጅምላ ጭራሽ ከባድ መሳሪያዎች አገዛዙ ጥቃት ማድረሱን ጠቅሶ ድርጊቱን አውግዟል። የደረሰውን ጥቃት በተመለከተ በስፍራው የተገኙ ድርጊቱን በቪዲዮ ጭምር አጋልጠዋል። ያው በሚያሳዝን ሁኔታ በዚህ ልክ ነው ንጹሐንን እየጨፈጨፈ ቤት እያቃጠለ ቢያንስ ከ10 በላይ ቤቶች ከ16 በላይ የጭድ ክምር ሙሉ አንድ ሰፈር እንዳለ ሙሉ ለሙሉ አቃጥሎታል። በደቡብ ወሎ መቅደላ ወረዳ 08 ቀበሌ የንጹሐኖች ቤት በዚህ ልክ ነው በመድፍ ቅንቡላ እየተወረወረ እንደዛ አድርጎ ህዝቡ ላይ ጦርነት አውጆ ይህንን ሁሉ ህፃናት የያዘ ቤት ነው በዚህ ልክ ከጥቅም ውጭ ያደረገ ማለት ነው። በሚያሳዝን ሁኔታ እንግዲህ ፋኑን ገጥሞ ፋኑን መምታት የማይችለው አገዛዙ ንጹሐኑ ላይ ሙሉ ለሙሉ ጦርነቱን አውጆ በዚህ ልክ እየጨፈጨፈ ይገኛል። ያው በመድፍ ቅንቡላ ነው በዚህ ልክ እየመታ ያለ።
በኢትዮጵያ ፌዴራል ኃይሎችና በህዝባዊ ወያነ ሓርነት ትግራይ ህወሓትም ታጣቂዎች መካከል አዲስ ጦርነት ይፈጠራል የሚል ስጋት ያደረባቸው በርካታ የትግራይ ወጣቶችም አካባቢያቸውን እየለቀቁ መሸሽን እየመረጡ መሆኑን ተመለከተ። የመቀሌ ከተማ ነዋሪው ኢዮብ እና ቤተሰቦቹም ከቅርብ ጊዜያት ወዲህ በማህበራዊ ሚዲያም የሚመለከቷቸው የሚሰሟቸው ወሬዎች በልባቸው ውስጥ አንድ ትልቅ ስጋትም ዳግም እንዲያንሰራራም አድርጓል። እሱም ዳግም ጦርነት ሊጀመር ይችላል የሚለው ስጋትም በቤታቸው ውስጥ በብዛትም የናኘም ሲሆን ስጋታቸውን ይበልጥም ያገነነው ከጥቂት ሳምንታት በፊትም ወላጅ አባታቸው ለሕክምና ክትትል ወደ አዲስ አበባ አምርተው ለመመለስ በሚሰናዱበት ወቅትም ያጋጠማቸው ነገር ነው። እሱም በወቅቱ የኢትዮጵያ አየር መንገድ የተላከም አጭር የጽሑፍ መልእክት ሲሆን አባታቸውን ይዞ ወደ መቀሌ የሚበረው አውሮፕላን የበረራ ጉዞ መሰረዙ እንደሆነም ተመልክቷል። የአየር በረራው መሰረዝን የጉዞ ቀናትን ለማስተጓጎልም ባለፈም አባትም ከ3 ዓመት በፊት የነበረውን ጦርነት ልጆቼን ይበላብኛል በሚል በጭንቀት ውስጥ ያሳለፏቸውን አስከፊ ቀናት መልሶም አምጥቶባቸዋል። ለቀናት የተቋረጠው በረራ መጀመሩ በተሰማ ማግስት አባት አዲስ አበባ ላይ አንድም ቀን ሳያድሩ ቤተሰቦቻቸውን ወዳሉበትም ከተማም አቅንተዋል። ካንዣበበው የጦርነት ደመናም ልጆቻቸውን ለማስመለጥ ለመምከር እንኳን ጊዜ ማባከን ያልፈለጉት ወላጅ አባታቸው በመቀሌ ከተማ ያሉትን ሰብስበው ሳይዘገዩም ትኬት እንዲቆርጡም ትዕዛዝም የሰጡ ሲሆን መቼም ከዚያም እንደምንወጣ አናውቅም እንጂ እዚያም እንደምን ቆይ እናውቅ ነበረም ይላል ኢዮብ የዚያን ዕለት ያባቱን ሁኔታም ሲያስታውስ። የነ ኢዮብ አባትም ስጋትም ልጆቼ ለውትድርና ሊወሰዱብኝ ይችላል የሚል ሲሆን የአባታቸውን ትዕዛዝ በመቀበል ኢዮብን ጨምሮም 3 ወንድማማቾች ባለፈው ሳምንት የካቲት 5 2018 ዓ.ም ወደ አዲስ አበባ ለመጓዝ የአየር ትኬት ለመቁረጥም ተገደዋል። ወንድማማቾቹ የኢትዮጵያ አየር መንገድ ሞባይል መተግበሪያም ሲከፍቱ የተመለከቱት ግን ይበልጥም ስለ ጦርነቱ ስጋትም እንዲገባባቸው ያደረገ ሲሆን እሱም ወደ አዲስ አበባ ለሚቀጥሉት 5 ቀናት የሚደረጉ በረራዎችም መሙላታቸውን ከሞባይላቸው መተግበሪያም የተረዱትም ወንድማማቾቹም ከየካቲት 10 ጀምሮ ወንበር ባገኙባቸው በተለያዩ ቀናት በሚነሱ በረራዎች ለመጓዝ ትኬትን ለመቁረጥም ይገደዳሉ። በረከት ከመቀሌ ወደ አዲስ አበባ ከተማ ከመጣ 1 ሳምንት የሆነው ሲሆን በትግራይ ክልል ያለውን ሁኔታና የፖለቲካም ሽኩቻውን በጣም ስለሚያስፈራም እሱን በመሸሽ ነው የመጣውትም ይላል። በረከት ወደ አዲስ አበባ የመጣበትን ምክንያትም ሲያስረዳም ከዚህ ቀደም የነበረው ጦርነት ባስከተለው ችግር ላይ ሌላ ተጨማሪ ችግር ተደራርቦ ማየት ስለማንፈልግም የበፊቱን ስለምናቀው ነው የሸሸነው በማለትም ገፊ ምክንያቱን ገልጿል። ከ3 ዓመት በፊት በነበረው ጦርነት ብዙ ነገርን ያጣው በረከትም የተትረፈረፈም ባይሆን ራሱን የሚኖርበትን የንግድ ስራ የነበረው ሲሆን አንድ ቦታ ላይ ስትኖር የሰላም አየር ከሌለ ብትሰራም አትረካም። ስለዚህ ያለህን አማራጭም ሰላም ያለበትን ቦታ ሄደህም በሙያህ እንኳን ባትሰራ ለምን የጉልበት ስራም አይሆንም ትኖራለህ፣ የፈለከውን ይምጣም፣ ሰላም ካለ ግን ችግር የለም ያገኘሁትን እሰራለሁ በሚል ነው በሽሽት የመጣሁትም ሲል በአዲስ አበባ ከተማም ስራ እያፈላለገ እንደሆነ ለመገናኛ ብዙሃን ገልጧል። በሸዋ አገዛዙ ስልጣን አስጠባቂ ጦር ከኦሮሚያ ልዩ ኃይል ጋር ግንባር ፈጥሮ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ፈጽመዋል። በርካታ ቤቶች መቃጠላቸውና ንብረት መውደሙም ተገለጸ። ነዋሪዎች አካባቢውን ጥለው መሸሻቸውም ታውቋል። በአማራ ሕዝብ ላይ ጦርነት ያወጀው አገዛዝ በሰሜን ሸዋ ይፋት አውራጃ ኤፍራታና ግድም ወረዳ ዘንቦ ቀበሌ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ከኦሮሚያ ልዩ ኃይል በአማራ ክልል ኦሮሞ ልዩ ዞን ከተባለው በማንቀሳቀስ በጥምረትና በተቀናጀ መንገድ ህዝብ ላይ ያነጣጠረ ጥቃት ፈጽሞ በርካታ ቤቶች ማቃጠላቸውን፣ ንብረት ማውደማቸውና ሰላማዊ ሰዎች መገደላቸውን ነዋሪዎች ጥቃቱን ተከትሎ አካባቢውን ሸሽተው መሄዳቸውን የሚጠቅሱ መረጃዎች ወጥተዋል። ዛሬ የካቲት 13 ቀን 2018 ዓ.ም አገዛዙ በተጠና መንገድ የአገዛዙ ስልጣን አስጠባቂ ጦር ኦሮሚያ ልዩ ኃይል ከተባሉትና ኦሮሞ ልዩ ዞን ውስጥ አስቀድሞ በተደራጀ መንገድ ያዘጋጃቸውን በማምጣት በአካባቢው ከበባ በመፈጸም ነዋሪዎች ላይ ጥቃት በመሰንዘር ቤቶችን በማቃጠል ንብረት በማውደም ከዚህ ቀደም በአጣዬ ሲፈጽሙት የነበረውን ድርጊት ዛሬ መድገማቸውን ከአካባቢው የወጣው መረጃ ገልጿል። በፎቶግራፍ የተደገፉ መረጃዎች በርካታ ቤቶች ሲቃጠሉ የሚያሳይ ሲሆን ጥቃቱን ተከትሎ ለጊዜው ምን ያህል ሰላማዊ ሰዎች እንደተገደሉና ድንገተኛ ወረራና ጥቃቱ ያስደነገጣቸው ነዋሪዎች አካባቢያቸውን ጥለው መሸሻቸውም ታውቋል። በአካባቢው የፋኖ እንቅስቃሴ ባልነበረበት ይፋት አውራጃ ኤፍራታና ግድም ወረዳ ዘንቦ ቀበሌ ያገዛዙ ስልጣን አስጠባቂ ወታደሮች ከኦሮሚያ ልዩ ኃይል ጋር ሆነው የፈጸሙት ድርጊት ከዚህ ቀደም በአማራ ሕዝብ
ላይ ይፋ ጦርነት ከመጀመሩ በፊት አብይ አህመድ ስልጣን ላይ ከወጣ ማግስት ጀምሮ ለ10 ጊዜያት በአጣዬ በተመሳሳይ ሽፋን የኦነግ ሸኔ ታጣቂዎች የተባሉት ከኦሮሚያ ልዩ ዞን በተደራጀ መንገድ በኦሮሚያ ክልል ባለስልጣናት ትዕዛዝ እየተሰጣቸው ያገዛዙ ወታደሮች ቆመው አጣዬ ከተማን ሲያቃጥሉና ሲያወድሙ ንጹሐንን አጋድመው ሲያርዱና ሲጨፈጭፉ የነበሩበትን ድርጊት ዛሬም በኤፍራታና ግድም ወረዳ ዘንቦ ቀበሌ ተመሳሳይ ድርጊት መፈጸማቸውና አገዛዙ የአማራ ሕዝብን በግልጽ ለመጨፍጨፍና ለማጥፋት አቅዶ እየተንቀሳቀሰ መሆኑን ሕይወታቸው የተረፉ ወገኖች በአካባቢው የተፈጸመውን ጥቃት ማጋለጣቸው ታውቋል። በስፍራው ምንም አይነት የፋኖ እንቅስቃሴ እንደሌለና ከፋኖ ጋር ውጊያ ያልገጠመው አገዛዝ ሰላማዊ ሰዎች ላይ አነጣጥሮ የፈጸመው ጥቃት ከዚህ ቀደም በተመሳሳይ ሲፈጽሙት ከነበረው ጥቃት ጋር ታስቦበት የተወሰደ ሲሆን ጋዝ እያርከፈከፉ ጭምር የነዋሪዎችን ቤት በማቃጠል ከፍተኛ ውድመት ማድረሳቸው ታውቋል። በአሰቃቂ ሁኔታ የሞቱ ሰዎች ጭምር እንዳሉ የሚጠቅሱ መረጃዎች እየወጡ ሲሆን ምን ያህል ሰዎች ጉዳት እንደደረሰባቸውና ሕይወታቸው እንዳለፈ ለጊዜው የተጣራ መረጃ እንደሌላቸው ሕይወታቸውን ለማትረፍ በርካታ ነዋሪዎች አካባቢውን ጥለው መሸሻቸው ተገልጿል። አብይ አህመድ ወደ ስልጣን በወጣ ማግስት የኦሮሚያ ልዩ ኃይል የአገዛዙን መከላከያ ተገን በማድረግ ለመጀመሪያ ጊዜ በአጣዬ የፈጸመውን ጥቃት ተከትሎ በጊዜው የአማራ ክልል ጸጥታ ጉዳይ ኃላፊ የነበሩት ብርጋዴር ጀነራል አሳምነው ጽጌ ጥቃቱን በማየት የአማራ ሕዝብ ከበባ እየተፈጸመበት መሆኑን በአደባባይ በመናገር ከዛሬ 500 ዓመት በፊት ከደረሰበትም ጥቃት በላይ የአማራ ሕዝብ አደጋ እንደተደቀነበት በክልሉ ልዩ ኃይል ምርቃት ላይ ይፋ ማድረጋቸውን ተከትሎ የአብይ አገዛዝ ባለስልጣናትና በጊዜው እነ ጀዋር መሐመድ ጭምር በጀነራሉ ላይ እርምጃ እንዲወሰድ ይቀሰቅሱ የነበረ ሲሆን የሰኔ 15ቱን ፖለቲካዊ ግድያ ሽፋን በማድረግ ጀነራሉን ተጠያቂ አድርገው አሳደው በመግደል አስከሬናቸውን ጭምር ለማዋረድ መሞከራቸው ጀነራሉ በተግባር የአብይ አገዛዝ በአማራ ሕዝብ ላይ የደቀነውን አደጋ በወቅቱ መገንዘባቸው ተደጋግሞ ሲጠቀስ ቆይተዋል። ለሰላም ምኞታችን ለሁሉም ሕዝቦች ቢሆንም ሁሉም ውጤት ስላለው የበለጠ ደግሞ እንደ አማራ ትንሽ ማሰብ የሚያስፈልግበት ጊዜ ብቻ ሳይሆን መስራት የሚያስፈልግበት ጊዜ ነው። ምናልባት በታሪካችን ወደኋላ ሄደን ከ500 ዓመት በፊት እንዲህ አይነት ትልቅ ፈተና ገጥሞን ነበር። እሱን ፈተና እንግዲህ አልፈን እዚህ ደርሰናል። አሁን ትንሽ ከእሱ ጠንከር ያለ ፈተና የመከበብ ስሜት በየትኛውም ቦታ ጋር በዘራችን ብቻ የመጠቃት ስሜቶች አሉ። እሱን ሁኔታ ደግሞ መቀልበስ የዚህ ትውልድ ኃላፊነት ነው። የዚህ ኃይል የጤና ባለሙያዎች ሲማረሩ የነበሩበት ለጤናው ዘርፍ ተገቢው ትኩረት አልተሰጠም የሚለው ቅሬታ ተጠናክሮ ቀጥሏል። በወላይታ ከዞኑ አልፎ ለአካባቢው ማህበረሰብ ከፍተኛ ጥቅም ይሰጥ የነበረው ኦተና ሆስፒታል ከደረሰበት የእሳት አደጋ በኋላ ጥገና ለመደረጉና የቀረውም የሆስፒታሉ አካል ተገቢውን አገልግሎት ባለመስጠቱ ህዝቡ እየተማረረ ይገኛል። በዞኑ የትርፍ ሰዓት ክፍያ የተቋረጠባቸው የጤና ባለሙያዎች ለፍርድ ቤት ያቀረቡት ክርክር ውሳኔ ያገኘ። የአገዛዙ ባለስልጣናት አላግባብ ያስቀሩትን የጤና ባለሙያዎች ክፍያ እንዲከፍሉ ትዕዛዝ ተሰጠ። በደቡብ ኢትዮጵያ ክልል በወላይታ ዞን የሚገኘውና ለሚሊዮኖች አገልግሎት የሚሰጠው የኦተና ሆስፒታል የተሟላ አገልግሎት መስጠት ባለመቻሉ በዜጎች ህይወት ላይ ከፍተኛ አደጋ እየደረሰ መሆኑን ከአካባቢ የወጣው መረጃ አመልክቷል። ሆስፒታሉ ባለፈው ዓመት የቃጠሎ አደጋ የደረሰበት ቢሆንም ቃጠሎ በአግባቡ አለመመርመሩ፣ የቃጠሎውን አደጋ ተከትሎ የደረሱ ጉዳቶች መልሰው አለመጠገናቸው ብቻ ሳይሆን ከጊዜ ወደ ጊዜ የሆስፒታሉ አገልግሎት በመድኃኒትና አስፈላጊ በሆኑ የሕክምና ቁሳቁሶች እየተራቆተና እየተዳከመ መሄድ፣ በምትኩ አለመተካት ለህዝቡ መስጠት ያለበትን አገልግሎት እየሰጠ ባለመሆኑ ህዝቡ ከፍተኛ ቅሬታ እያቀረበ ሲሆን ለጤናው ዘርፍ ትኩረት ከመስጠት ይልቅ ለብልጭ ልጭ ፕሮጀክቶችና ለጦር መሳሪያ ከፍተኛ ሀብት እያባከነ የሚገኘውን አገዛዝ መንግስት ይድረስልን ሲሉ ቅሬታ ማቅረባቸው ታውቋል። ከደቡብ ኢትዮጵያ ክልል አልፎ ለአጎራባች ክልሎች ጭምር ሰፊ አገልግሎት የሚሰጠው የኦተና ሆስፒታል የፌዴራል መንግስት በአስቸኳይ ጣልቃ ይግባልን ሲሉ በክልሉ የሚገኙ ተፎካካሪ ፓርቲዎች በይፋ ጥሪ ማድረጋቸውን ደብሊዩቲ ሚዲያ ባወጣው ተጨማሪ መረጃ ገልጸዋል። ስማችን እንዳይጠቀስ ያሉ የጤና ባለሙያዎችና ዓይን እማኞችን ጠቅሶ ባወጣው በዚሁ ዘገባ በሆስፒታል ውስጥ የመድኃኒት የሕክምና ግብዓቶችና የመሰረታዊ አገልግሎቶች መቋረጥ በሰው ሕይወት ላይ ከባድ ዋጋ እያስከፈለ ይገኛል ብለዋል። ሊተርፉ የሚችሉ ወገኖች በአገልግሎት እጥረት ምክንያት የሞት ሰለባ እየሆኑ ነው ሲል ስጋታቸውን የገለጹት ጥቆማ አቅራቢዎች ሁኔታው ከቁጥጥር ውጭ እየወጣ መምጣቱንም ገልጸዋል። በደቡብ ኢትዮጵያ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች በሰጡት ጥቆማ የኦቶና ሆስፒታል ችግር የወላይታ ዞን ብቻ ሳይሆን
ሳይሆን የመላው ደቡብ ህዝብ ቁስል ነው ሲሉ ሁኔታውን ገልጸዋል። የፌዴራል ጤና ሚኒስቴር በቀጥታ ጣልቃ ገብቶ ሆስፒታሉን ከውድቀት እንዲታደግ በቃጠሎ ከወደሙ ትላልቅ ግንባታዎችና በሆስፒታሉ በጀትና ግብዓት አስተዳደር ላይ የሚታዩ ክፍተቶች በአስቸኳይ እንዲመረመሩ፣ ለታካሚዎች አስፈላጊው መድኃኒትና ቁሳቁስ በአስቸኳይ እንዲቀርብ በማለት ተመሳሳይ ጥሪ የቀረበ ሲሆን ሆስፒታሉ ከወላይታ በተጨማሪ ለጋሞ፣ ጎፋ፣ ዳውሮ፣ ሀዲያና ለኦሮሚያ አጎራባች ዞኖች ዋነኛ የሪፈራል ማዕከል በመሆን የአገልግሎት መቋረጡ በደቡብ ኢትዮጵያ ያለውን የጤና ስርዓት ክፉኛ መጉዳቱም ተገልጸዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን የትርፍ ሰዓት ክፍያ ባለመክፈል ካድሬዎች በተደጋጋሚ በተለያዩ ክልሎች እየፈጸሙት ያለውን ጫና ተከትሎ በወላይታ ዞን የሚገኙ የጤና ባለሙያዎች በተደራጀ መንገድ ያቀረቡትን ክስ ተከትሎ ለካድሬዎች ታማኝ የሆኑ ዳኞች አስቀድሞ ሂደቱን ሲያጓትቱና ለአግባብ የሰጡትን ፍርድ አዲስ ዳኞች ከተተኩ በኋላ የጤና ባለሙያዎች ያልተከፈላቸው ከ5 ሚሊዮን ብር በላይ የሚሆን የትርፍ ሰዓት ክፍያ እንዲከፈላቸው ውሳኔ መሰጠቱን የጤና ባለሙያዎች ንቅናቄ ማህበራዊ ገጽ አስታውቋል። የደቡብ ኢትዮጵያ ፐብሊክ ሰርቪስና ከፍተኛ ፍርድ ቤት ዳኞች የሰጡትን ውሳኔ ተከትሎ የጤና ባለሙያዎች የተደሰቱ ሲሆን ካድሬዎች የጤና ባለሙያውን የትርፍ ሰዓት ክፍያ ለራሳቸው ጥቅም በማዋላቸው በየጊዜው ቅሬታ ሲቀርብ እንደነበር ታውቋል። በተለያዩ ክልሎች ተመሳሳይ ቅሬታ ያላቸው የጤና ባለሙያዎች ስራ እናቆማለን እስከ ማለት የደረሰ ጥሪ ቢያቀርቡም ሰሚ ያጡ ሲሆን በደራ ጉንዶ መስቀል የሆስፒታሉ ሐኪሞች የትርፍ ሰዓት ክፍያ ባለመከፈሉ በሆስፒታሉ ሲሰሩ የነበሩት የቀዶ ጥገና ሐኪም ዶክተር ተዘራ ሹሜ ስራቸውን አቁመው ከሆስፒታል መውጣታቸውን ህዝቡ በቅሬታ ማንሳቱ ታውቋል። የሚመለከታቸው ኃላፊዎች ያላቸው አካላት በሙሉ በዚህ ምክንያት በህብረተሰቡ ላይ ለሚደርሰው ማንኛውም ጉዳትና እክል ዝግጁ እንድትሆኑ እናሳስባለን። የደራ ህዝብም በሆስፒታል ውስጥ ምንም እየተካሄደ እንዳለ እንዲያውቀው ጥሪ እናቀርባለን። የጤና ባለሙያዎቹ ላነሱት ጥያቄ በአስቸኳይ ምላሽ ካልተሰጠ የሆስፒታሉ የጤና ባለሙያዎች ማንኛውንም አይነት የጤና አገልግሎት ለማቆም ራሳቸውን እያዘጋጁ እንደሆነ እንገልጻለን በማለት የጤና ባለሙያዎቹ ቅሬታቸውን አስታውቀዋል። አገዛዙ ለጦር መሳሪያና በልጅ ልጅ ፕሮጀክቶች የአገሪቱን ሀብት እያባከነ ጤናን ጨምሮ መሰረታዊ ለሚባሉ የመንገድና ሌሎች መሰረተ ልማቶች ትኩረት አለመሰጠቱ በተደጋጋሚ በቅሬታ ሲነሳ ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባልተለመደ መልኩ ፕሬዚዳንታዊ ስልጣናቸውን ወይም ኤክስኪዩቲቭ ኦርደር በመጠቀም ከወራት በፊት ኢትዮጵያን ጨምሮ የቅርብ አጋሮቻቸውን በዓለም አገራት ላይ የጣሉት የንግድ ታሪፍም ህገወጥ ነው ሲል የአሜሪካ ከፍተኛ ፍርድ ቤት ውሳኔ አስተላለፈ። ዶናልድ ትራምፕ የፍርድ ቤቱን ውሳኔ አሳፋሪም ሲሉ ምላሽ ሰጡ። በ9 ዳኞችም የተሰየመው ከፍተኛው የአሜሪካ ፍርድ ቤት ወይም ሱፕሪም ኮርት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አገራት ላይ የጣሉት የንግድም ታሪፍ እንደ ፈረንጆቹ አቆጣጠር በ1977 ለፕሬዚዳንቱም ከተሰጠው የዓለም አቀፍ የአስቸኳይ የኢኮኖሚያዊ ስልጣን በእንግሊዝኛው ምህጻረ ቃል IEEPA የሚጣረስ እና ህገወጥ እርምጃ ነው በማለትም 6 ዳኞች የፕሬዚዳንቱን ውሳኔ ውድቅም ሲያደርጉትም 3 ዳኞችም ይሁንታም ሰጥተውታል። ዳኞቹ በዚህም በተጨማሪ የአሜሪካ መንግስት ከአገራት ጋር ለሚኖረው የንግድ ሽርክናና ታሪፍ ለመጨመር ወይም ለመቀነስም ስልጣኑ የኮንግረስ እንጂ የፕሬዚዳንቱ አይደለም በማለትም የፕሬዚዳንት ዶናልድ ትራምፕ የታሪፍም አርጩሜን ህገወጥ በማለት ውድቅ አድርጎታል። በአዲሱ የዳኞች ውሳኔ የአሜሪካ አስተዳደርም ሆነ የጉምሩክ ባለስልጣናት ከተጣለው አዲስ ታሪፍ ገንዘብ የመሰብሰብ እንቅስቃሴን በአስቸኳይ ሊያቆሙ ይገባልም ተብሏል። በአዲሱ የአሜሪካም ታሪፍ ምክንያትም ከውጭ አገራት በውድ ዋጋም ሸቀጦችን ያስገቡ የአሜሪካ ነጋዴዎች በቢሊዮኖች ዶላር የሚቆጠር ገንዘባቸውን ይመለሳል ወይስ አይመለስም ለሚለው ጥያቄም ዙሪያም ፍርድ ቤቱ በቀጣይነትም ይወስናልም ተብሎ ይጠበቃል። የአሜሪካው ከፍተኛ ፍርድ ቤት በፕሬዚዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ላይ ወሳኝ ተባለና ጸረ ፕሬዚዳንት ዶናልድ ትራምፕ አስተዳደር ውሳኔ ለመጀመሪያ ጊዜ ዛሬ የወሰነ መሆኑ ተመልክቷል። በተለያዩ አገረ ገዦች ጋር በነጩ ቤተ መንግስታቸው የቁርስ ውይይት እያደረጉ የነበሩት ፕሬዚዳንት ዶናልድ ትራምፕ የከፍተኛውን ፍርድ ቤት ውሳኔን አስቀያሚ፣ አሳፋሪ በማለት ማጣጣላቸውን የተለያዩ ዜና አውታሮችም ዘግበዋል። በሴናት ውስጥ አናሳ መቀመጫ ያለው የዲሞክራቲክ ፓርቲው ሊቀመንበሩ ሴናተር ቻክ ሹመር የዛሬውን የከፍተኛው ፍርድ ቤትን ውሳኔን ለአሜሪካውያን ሸማቾች የገንዘብ መያዣ ቦርሳቸው ትልቅ ድል ነው። የፕሬዚዳንት ዶናልድ ትራምፕ ህገወጥም ታሪፍም ተሽመድምዷል፣ ወድቋል። በታሪፍ ምክንያት የሚሰቃዩ አሜሪካውያን ቤተሰቦች ስቃያቸውና የንግድ ጦርነቱም አብቅቷልም ብለዋል። ለአሜሪካ ገበያዎችም ሸቀጦቿን የሚያቀበል ብቻም ሳይሆን የአሜሪካ ምርቶችን በብዛትም ከሚገዙት መካከል አንዱ የሆነችው ጎረቤት ሜክሲኮም ፕሬዚዳንቷም ቻውዲያ ሻንቤርን አስተዳደራቸው የፍርድ ቤቱን ውሳኔ እንደሚመረምረው ውሳኔውም ለሁለቱ አገራትም ጠቀሜታም እንዳለውም አስታውቋል። ፕሬዚዳንት
ፕሬዚዳንት ዶናልድ ትራምፕ ባለፈው ነሐሴ ወይም በፈረንጆቹ ኦገስት 2025 ያወጁትን የንግድ ታሪፍ 10 ከመቶ የተጣለባት ኢትዮጵያ 50 ከመቶ ታሪፍ የተጫነባቸው ብራዚል፣ ህንድን ጨምሮ ካናዳም፣ ሜክሲኮም የአውሮፓ ህብረት አባላት አገራትን አካቶም ከ90 በላይ አገራትም ተጠቂዎች መሆናቸውን የተለያዩ ጥናቶች ያመለክታሉ። ጀዋር መሐመድ ተጨማሪ ጦርነት አያስፈልግም የሚለውን ተቃውሞ በማህበራዊ ሚዲያ አሰማ። 3 ዓመት ለሚጠጋውና በአብይ አገዛዝ በአማራ ህዝብ ላይ የተከፈተውን ጦርነት በተመለከተ ግጭት በማለት ለማሳነስ መሞከሩ ከስህተቱ የማይማርና ዛሬም ለአማራ ህዝብ ያለውን አመለካከት ያሳያል የሚሉ ተቃውሞዎችም ተከትለው ቀርበዋል። ጀዋር መሐመድ በኢትዮጵያ እየተካሄዱ ያሉ ጦርነቶችና በሰሜን ኢትዮጵያ በአሁኑ ወቅት ተጨማሪ ጦርነት የሚነሳበት አደጋ አንዣቧል በማለት ሰፋ ያለ ጽሑፍ በማውጣት በምንም መንገድ ተጨማሪ ጦርነት አያስፈልግም፣ ያሉትም ጦርነቶችና ግጭቶች መቆም አለባቸው የሚል አስተያየት አስፍሯል። የኦሮሚያ ጦርነት ተቃውሜ ለመከላከልና በኋላም የበለጠ ከመባባስ በፊት ለማስቆም የሚችለውን ሁሉ አድርጌያለሁ። የትግራይን ጦርነት ተቃወምኩኝና እንዳይከሰት ጮክ ብዬ ተናግሬ ነበር በማለት እንዳልተሳካለትን የአማራው ግጭት ከመፈጠሩ በፊት ተቃውሜያለሁ በማለት በአማራ ህዝብ ላይ ይፋ የተከፈተውን ጦርነት ግጭት ሲል ማሳነሱም ወቀሳ አስከትሎበታል። በአማራ ህዝብ ላይ ጦርነት ከመከፈቱ በፊት አማራን ትጥቅ እናስፈታለን፣ የአማራ ልዩ ኃይልን እናፈርሳለን የሚለውን እንቅስቃሴ በተመለከተ ጀዋር መሐመድ የአማራው ግጭት ከመፈጠሩ በፊት በማለት ጦርነቱን ወደ ግጭት ለማሳነስ የሞከረ ቢሆንም በቂ ማረጋገጫ ከሌለ የክልሉ ልዩ ኃይልና ፋኖን በማስገደድ ትጥቅ ለማስፈታት መሯራት ወደ ግጭት እንደሚያመራ በወቅቱ አስጠንቅቆ እንደነበር በዚሁ ሰፋ ባለ ጽሑፉ ገልጿል። ይህ ባለመሆኑ በአማራ የታሰበው ሳይሳካ ጦርነቱ መቀጠሉና ከፍተኛ ወጪ ማስወጣቱን በመግለጽ ዛሬ ደግሞ ወደ ሰሜኑ የሚደረገው ሌላ ጦርነት አደገኛ በመሆኑ ተቃውሞዬን በይፋ አሰማለሁ በማለት የተቃውሞ ድምፁን ማሰማቱና ማስጠንቀቁን እንደሚገልጿል። በሰሜን ቀደም ሲል ከህወሓት ጋር የነበረውን ጦርነት ተከትሎ ወደ ስምምነት መጣቱ ትክክለኛ መፍትሄ እንደነበር ያስታወሰው ጀዋር የእነዚህ ጦርነቶች ዋጋ የሚከፍሉት በጀመሩት አይደለም፣ በሞት በመፈናቀል በፍርሃት በስር በረሃብና በጠፋ ወደፊት እጣ ፈንታ ተራ ቤተሰብ ዋጋ ይከፍላል በማለት የጦርነቱ አስነሺዎች ሳይሆን ህዝቡ የጦርነቱ ሰለባ መሆኑን በእንግሊዝኛ ቋንቋ ባወጣው ሰፊ የጦርነት ተቃውሞ አስተያየቱ አስፍሯል። አቋሜ ዛሬም አይለወጥም፣ ሁሉም ጦርነቶች መቆም አለባቸው፣ ጦርነት አልደግፍም ያለው ጀዋር መሐመድ ዛሬም ለኢትዮጵያ ጦርነት አስፈላጊ ያለመሆኑን፣ ጦርነት የህዝብን ህልውናና ደህንነት ማስጠበቅ እንጂ በስልጣን ላይ ያሉትን የፖለቲካ ህልውና መጠበቅ የለበትም በማለት አብይ አህመድ ኢትዮጵያን እየጎትቷት ያሉ ግጭቶችን በማስፋፋት ሀገሪቱን ተጨማሪ ችግር ውስጥ እየከተተ መሆኑንም በስፋት ጠቅሷል። ይህ በእንዲህ እንዳለ ጀዋር መሐመድ ሰሞኑን አብይ አህመድ በወለጋ ያደረገውን ጉብኝትና ጥላቻ ለመቀስቀስ ጭምር የሞከረበትን መድረክ በተመለከተ የወለጋ ጉብኝትና የተቀነባበረው የድጋፍ ፖለቲካ በማለት ተጨማሪ ተቃውሞውን በማህበራዊ ሚዲያው ጦርነቱን ከተቃወሙበት ይፋ አስተያየቱ ቀደም ብሎ አውጥቶ የነበረ ሲሆን ጉብኝቱ ስለ አስተዳደራዊ አቅምና ለጦርነት ዘመቻ እንቅስቃሴ መልእክት ለማስተላለፍ የዋለ ነው በማለት ይህ አዲስ ጦርነት በትርክት ደረጃ እየተዘጋጀ መሆኑን የሚጠቁም ሲሆን ህዝቡ ያንን ጦርነት እንዴት ማየትና መርዳት እንዳለበት ለመግራት የተደረገ ሙከራ ጭምር ነው። የጉብኝቱ ዋና ዓላማ የወለጋ አካባቢ በመንግስት አገዛዝ ስር መሆኑን ማሳየት ነው። አብይ በንግግሩ መሃል 2 ነጥቦችን በአንድ ጊዜ ለማሳየት ሞክረዋል በማለት ድርጊቱን ተቃውመዋል። የመጀመሪያው በኦሮሚያ ያለው የፖለቲካ መሰረት አሁንም ጠንካራ እንደሆነና የአካባቢው አስተዳደር በመንግስት ቁጥጥር ስር መሆኑን ማሳየት ሲሆን፣ ሁለተኛው ደግሞ የኦሮሞ ህዝብን በአንድ አቋም ከአዲሱ የጦርነት አጀንዳ ጀርባ ተባባሪ አድርጎ ማሳየት ነው ሲል ጠቅሷል። ጠላቶች ኦሮሞ ያገኘውን እድል ለመንጠቅና አንድ ክፍለ ዘመን ወደ ኋላ ለመመለስ እየሞከሩ ነው በማለት የጥላቻ ቅስቀሳ ያደረገው አብይ አህመድ ይሄ የማስጠንቀቂያ ንግግሩ በኦሮሞ የፖለቲካ ተዋናዮች መካከል እርቅና አንድነት እንዲኖር ከቀረበው ጥሪ ጋር ተዳምሮ መንታ መልእክት ነው ሲል ጀዋር ገልጾታል። የስርዓቱ ደጋፊዎች በስጋት ትርክቶች መካከል ለማሰባሰብ የሞከረ ሲሆን፣ በሌላ በኩል ደግሞ የውስጥ ልዩነቶችን በፈተና ጊዜ ሊወገዱ የሚገቡ በማስመሰል የተቃውሞ ፖለቲካ ሀሳቦችን ለማጥበብ ሞክረዋል በማለት ሰፋ ባለ ሌላ ጽሁፉ የአብይን የጦርነት ዓላማና በኦሮሞ ህዝብ ላይ ያደረሰ ያለውን ጥቃትና የኦሮሞ ህዝብን ለተጨማሪ ጦርነት ለማሰለፍ ያደረገውን ቅስቀሳ ውድቅ አድርጎ ተቃውሟል። በኢትዮጵያና በኤርትራ ድንበር አካባቢም አዲስ የጦርነት ደመና በደንበኑ ጦርነትም ሊከሰት ይችላል የሚል ስጋት ማየሉን ብሉምበርግ የዜና አገልግሎት ዘገበ። ብሉምበርግ የዜና አገልግሎት ለጉዳዩ ቅርበት ያላቸው የቀጠናው የዲፕሎማቲክ ምንጮችን ጠቅሶ እንደዘገበው የኢትዮጵያና የኤርትራ መንግስታት ወታደሮቻቸውና ወታደራዊ ቁሳዎቻቸውን ወደ ሰሜን ኢትዮጵያም ትግራይ ክልል ድንበር አካባቢ በገፍም እያከማቹ ወይም እየላኩ ይገኛሉ ብሏል። የኢትዮጵያ ወታደሮችና ወታደራዊ
አውቶቡሶችም ከአማራ ክልል ዋና ከተማ ባህር ዳርን ጨምሮ ከተለያዩ አካባቢዎች ሲጓዙ፣ በሌላ በኩል የኤርትራ ወታደሮች በትግራይ ክልል መሬት ውስጥ ሰራዊታቸውን አስፈሯል የሚሉ መረጃዎች መኖራቸውን ለጉዳዩ ቅርበት ያላቸው ምንጮችን ለብሉምበርግ የዜና አገልግሎትም ትዝብታቸውን አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያም ለቀይ ባህር ተደራሽነትን ሊኖራት ይገባል፣ ይህም የሎጂስቲክ ችግሮችን በተለይ ደግሞ በኢኮኖሚያዊ እድገት ላይ አሉታዊ ተጽዕኖ እንዳለው በቅርቡ መናገራቸውን የገለጸው የዜና አገልግሎቱ የኤርትራ መንግስት በተለይ የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ዓለም አቀፋዊ ድጋፍ የሌለው ያሉትን በኤርትራ ላይ የታወጀ የጦርነት አዋጅ ነው በማለት ለብሉምበርግ የዜና አገልግሎት የተቃውሞ አቋማቸው መግለጻቸውን በዘገባው ላይ ሰፍሯል። የዓለም አቀፉ ግጭትን የሚከታተለው ዓለም አቀፉ የቀውስም ተቋም ኢንተርናሽናል ክራይሲስ ግሩፕ በቅርቡም ተመሳይ አንድምታ ያለው ማስጠንቀቂያ ማውጣቱም ይህን ውጥረት ለማርገብ ለቀጠናው ቀረቤታ ያላቸው አገራትም አፋጣኝ ጣልቃ ገብነትም ካላካሄዱ በኢትዮጵያና በኤርትራ መካከል በማንኛውም ጊዜም ጦርነት ሊቀሰቀስ ይችላል፣ ዳፋውም ከባድ ነው በማለትም ማስጠንቀቁ መዘገባችን ይታወሳል። በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ ገዢው ብልጽግና ፓርቲ ብቻውን ሮጦ ያሸንፍበታል የተባለውን በአገሪቱ የእርስ በርስ ጦርነት ባለበትና በርካታ የህሊናና የፖለቲካ እስረኞች በታሰሩበት ሁኔታ የምርጫ ቁሳቁስ እያዘጋጀው ነው የሚል መግለጫ ሰጥቷል። አገዛዙ ምርጫውን ሊያራዝም የሚችልባቸው ሁኔታዎች እንዳሉ የሚጠቅሱ መረጃዎችም እየወጡ ነው። በአብይ አገዛዝ ቁጥጥር ስር ያለው ብሔራዊ ምርጫ ቦርድ የመራጮች ምዝገባ ቁሳቁስ ስርጭት በቀጣዩ ሳምንት ይጀምራል የሚል መረጃ ይፋ አድርጓል። በአገሪቱ የእርስ በርስ ጦርነት ባለበት አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ በክልሉ በርካታ ቦታዎችን በማይቆጣጠርበት በትግራይ አዲስ ጦርነት ይከሰታል የሚል ስጋት ያለበትና በኦሮሚያ ክልልም ከኦነግ ጋር የሚደረጉ ውጊያዎች ሙሉ ለሙሉ ባልቆሙበት በአማራ ማንነታቸው ሳቢያ የታሰሩት የምክር ቤት አባላትን ጨምሮ በሺህ የሚቆጠሩ የህሊናና የፖለቲካ እስረኞች ባሉበት ተቃዋሚዎች ዋና ከተማዋን አዲስ አበባን ጨምሮ ህዝባዊ ስብሰባ እንኳን ለማድረግ በሚከለከሉበት ሁኔታ ቦርዱ ምርጫ አደርጋለሁ ማለቱ የገዢውን ብልጽግና ፓርቲ ፍላጎት ለማሳካትና ህጋዊ ሽፋን ለመስጠት እየተንቀሳቀሰ ነው የሚሉ ወቀሳዎች ተጠናክረው የቀጠሉ ቢሆንም ይኸው ሰባተኛ ጠቅላላ ሀገራዊ ምርጫ የተባለውን ለማስፈጸም የቁሳቁስ አቅርቦት አዘጋጅቻለሁ፣ እሸጋም እያከናወንኩ ነው ብለዋል። ምርጫው ከዚህ ቀደም በ6 ቋንቋዎች ብቻ ሲደረግ እንደነበር ያስታወቀው ቦርዱ በግንቦት ወር ይካሄዳል ተብሎ በሚጠበቀው ምርጫ ሲዳምኛን በመጨመር በ7 ቋንቋዎች እንደሚከናወን ይፋ ያደረገ ሲሆን ከዚህ ቀደም ምርጫ የሚካሄደው በማኑዋል ብቻ የነበረ ሲሆን ዘንድሮ ግን ቴክኖሎጂ መሰረት ያደረገ የምርጫ ሁኔታ እንደሚካሄድ በመግለጽ ቦርዱ 52720 የምርጫ ጣቢያዎች በአገር አቀፍ ደረጃ ተዘጋጅተዋል በማለት በአገሪቱ ያለውን ተጨባጭ ሁኔታ ወደ ጎን በማድረግ የተለመደ ተግባሩን መቀጠሉን ይፋ ካደረገው መረጃ መረዳት ይቻላል። ምርጫ ቦርድ ገዢው ብልጽግና ፓርቲ መልምሎ የሰጠውንና የራሱን የበታች ካድሬዎች ጭምር ያካተተበትን የምርጫ አስፈጻሚ በሚል ቦርዱ በመቀበል ስልጠና ለመስጠት የተዘጋጀ ሲሆን ምርጫው አስቀድሞ የተጠናቀቀና የይስሙላ ግርግር ለመፍጠር የሚደረግበት የተወሰኑ ከምርጫ ቦርድ ድጋፍ የሚያገኙ ተቃዋሚዎችም የሂደቱ አዳማቂ ከመሆን ያለፈ በአገሪቱ ዛሬም በአፈና ውስጥ ምርጫ በማካሄድ አገዛዙ ስልጣኑን ለማስቀጠልና ህጋዊ ተቀባይነት ለማግኘት የሚያደርገው እንቅስቃሴ አካል መሆኑ በተቃውሞ ሲነሳ ቆይተዋል። በአገሪቱ ከይስሙላ ምርጫ ይልቅ አስቀድሞ ጦርነት እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ ተቃዋሚ የሚባሉት ፓርቲዎች በነጻ እንዲንቀሳቀሱ ምርጫ ቦርድ ከገዢው ፓርቲ ጉዳይ አስፈጻሚነት ገለልተኝነት ሚና እንዲወጣ ተደጋጋሚ ጥሪ ሲቀርብ የቆየ ሲሆን ህዝቡ ይህን መብቱን ለማስከበር ህዝባዊ ተቃውሞ በማጠናከር የግፍ አገዛዙ እንዲቃወምና ህዝባዊ እምቢተኝነቱና የትጥቅ ትግሉ ስርዓቱን እስካላስወገደ ድረስ ምርጫን ሽፋን በማድረግ አገዛዙ ራሱን ህጋዊ አድርጎ ለመቀጠል ቆርጦ መነሳቱ በተደጋጋሚ ሲጠቀስ ቆይተዋል። ከምርጫ በፊት ተልእኮውን ያጠናቅቃል የተባለውና የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ሆነው ሌላው አገራዊ ምክክር ኮሚሽን የተባለው አብይ የሚፈልገውን ፕሬዝዳንታዊ ስርዓት እንዲመሰረትና የተወሰኑ የህገ መንግስት አንቀጾች እንዲሻሻሉ ከህዝብ ጥያቄ ቀርበዋል በማለት አዲስ አበባን ጨምሮ ሞያሌና ሌሎች አካባቢዎችን ወደ ኦሮሚያ ክልል እንዲካተቱ አጀንዳ ተቀብያለሁ በማለት ተልእኮውን ለመፈጸም በትግራይ ያደርገዋሉ ያለውን የአጀንዳ አሰባሰብ ማድረግ ባለመቻሉ ለ8 ወራት ተጨማሪ ጊዜ በምክር ቤት የተራዘመለት ሲሆን የዚህ አገዛዙ ጉዳይ አስፈጻሚ ሀገራዊ ምክክር ኮሚሽን እድሜ መራዘም ምርጫውም ሊራዘም ይችላል የሚሉ ግምቶችን የበለጠ አጠናክረዋል። ይህ በእንዲህ እንዳለ ከምርጫው በፊት ተልእኮውን ይፈጽማል የተባለ አገዛዙ ጉዳይ አስፈጻሚ ሀገራዊ ምክክር ኮሚሽን
በምርጫ ወቅትና በህግ ማዕቀፎች ላይ የሚነሱ ቅሬታዎችን በአጀንዳነት ሊያዙ እንደሚችሉ ዛሬ አገር ቤት ለሚገኙ መገናኛ ብዙሃን ገልጸዋል። ሀገራዊ ምክክር ኮሚሽን የተባለው በጥድፊያ እንዲቋቋም የተደረገና የ3 ዓመት የሥራ ጊዜ የነበረው ቢሆንም 3 ዓመቱ አልበቃ ብሎ ለሁለተኛ ጊዜ በተደረገው ማራዘም 1 ዓመት ከ8 ወራት ተጨማሪ ጊዜ ተሰጥቶታል። እንኳን ለጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። እነሆ የዘንድሮ የ2026 ዓ.ም 7ኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢ የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። የአሜሪካ አስተዳደር በሱዳን ለተፈጸሙ የጭካኔ ድርጊቶች 3 የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ አዛዦች ላይ ማዕቀብ መጣሉን አስታወቀ። የአሜሪካም የግምጃ ቤትም ተቋም በትላንትናው ዕለት ባወጣው መግለጫ በ3 የሱዳን ፈጥኖ ደራሽ ኃይሎች አዛዦች ላይ ማዕቀብ የጣለ ሲሆን ማዕቀቡ የተጣለውም ቡድኑ አልፋሽር የተባለችውን ከተማም ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል መሆኑን አስታውቋል። የአሜሪካ የውጭ ሀብት ቁጥጥር ቢሮም ግለሰቦቹ የፈጥኖ ደራሽ ኃይሎቹ ለ18 ወራት አልፋሽርን በመክበብና በመጨረሻ በመቆጣጠር በነበረው ሂደት ውስጥ ተሳትፎ የነበራቸው ከዚያም ወቅት ቡድኑ ዘግናኝ የሆነ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብና ጾታዊ ጥቃቶችን የያዘ አሳቃቂ ዘመቻን ፈጽሟል ሲል ወንጅሏል። መስሪያ ቤቱ በማከልም የሱዳን ፈጥኖ ደራሽ ኃይሎች እና ተባባሪዎቻቸው ሚሊሻዎች በሱዳን የእርስ በርስ ጦርነት ካለፈው ሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋትም ጨምሮ ሰፊ የጭካኔ ድርጊቶችም ሲፈጽሙ ቆይቷልም ብሏል። የአሜሪካው የግምጃ ቤት ሚኒስትር ስኮት ቤንሳይንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ ያሳሰቡ ሲሆን በሱዳን እየተካሄደ ያለውን የሽብር ዘመቻ ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩም ግጭቱ በአፋጣኝ የማይቆም ከሆነም ቀጠናው ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታ ይፈጥራልም ሲሉ አስጠንቅቀዋል። የአሜሪካ እርምጃ ባለፈው ታህሳስ ወር የእንግሊዝ እና በጥር ወር የአውሮፓ ህብረትም ካስተላለፉት ተመሳሳይ ውሳኔዎች የቀጠለ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመለክቱት ሱዳን ካለፈው መጋቢት 2015 ዓ.ም ጀምሮ በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል በሚካሄደው ደም አፋሳሽ ጦርነት የተነሳ በርካታ ዜጎቿ እየሞቱ በሚሊዮኖች የተቆጠሩ መሰደዳቸውን፣ ቤት ንብረትን መውደሙንም አስታውቋል። የሱዳን ተፋላሚ ቡድን የሆነው አርኤስኤፍ በኢትዮ ሱዳን ድንበር ላይ የሰው አልባ አውሮፕላን ወይም ድሮን ጥቃት በመፈጸም በርካታዎችን በማክሰል አንድ በመግደልና ቤት ንብረት ማውደሙን በትላንትናው ዕለት መዘገባችን ይታወሳል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ የአካባቢ ምንጮችን ጠቅሶ እንደዘገበው በኢትዮ ሱዳን ድንበር ላይ በምትገኘው የብሉ ናይል ግዛት በሆነችው ኩርሙክ ላይ በጀነራል መሐመድ ሐምዳን ደጋሎ ወይም ሐምዲት የሚመራው የሱዳን ፈጥኖ ደራሽም ታጣቂ ቡድን በትላንትናው ዕለት ባደረሱት የድሮን ጥቃት አንድ ግለሰብ ሲሞት 8 ቆስለው 16 ቤቶች መውደማ
መፈጸማቸውን የመንግስታዊ ምንጮችን ጠቅሶ ኤፍፒ መዘገቡን መግለጣችን ይታወሳል። ኢትዮጵያና የብሉ ናይልስ የሱዳን ግዛትን የሚያዋስነው የኩርሙክ ድንበር ከሱዳን የእርስ በርስ ጦርነት ሸሽተው ወደ ኢትዮጵያ ለሚጓዙ ወይም ለሚሰደዱ ከ20 ሺህ እስከ 100 ሺህ ለሚቆጠሩ ሱዳናውያን ቁልፍ መሸጋገሪያም ከመሆኗን በተጨማሪ ከቅርብ ጊዜያት ወዲህ ወሳኝ ቁልፍ የወታደራዊ ነጥብ መሆኗን በሁለቱም ተፋላሚ ወገኖች መካከል ከፍተኛ ጦርነትና ግጭት የምታስተናግድበት መሆኗን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።